በዛሬው ዕለት የፈረንሳይና ቤላ የጤና ስፖርት ቡድን 12ኛ ዓመቱን ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን ደህና መጣችሁ። እዚህ አካባቢ በጣም ብዙ ተጽዕኖ ፈጣሪ ሰዎች በመሃላችን አላችሁ። እኚህ ሰው ሲኒየር ካፒቴን ሲሳይ ግርማሜ ይባላሉ። ክብርት ዶክተር መቅደስ ዳባ የጤና ሚኒስትር፣ እጅግ በጣም እናመሰግኖታለን። ስፖርት ለጤና ነው የሚባለው፣ ጤና ለስፖርት ነው። ሁለቱም አንድ ላይ ስለሚሄድ እንዳያችሁት እሁድ የስፖርት አገልግሎት እንሰራለን እኛ። ሌላኛው ፈረንሳይ የምታከብራቸው የምትሸልማቸው አቶ ዘሪሁን ሸለሜ እጅግ በጣም ታዋቂና ተወዳጅ ጋዜጠኛ፣ ዜና አንባቢ፣ ፕሮግራም አቅራቢ ሰለሞን ጡመልሳን ስላደግን ስለተወለድን ደስታችን እጥፍ ድርብ ነው። እናመሰግናለን። ሁላችሁንም እንኳን አደረሳችሁ። ይሄ ወደፊት የሚሰራው በእንደዚህ መልኩ ነው። አጠቃላይ 365ቱንም ቀን እንዲሁም 24 ሰዓት ሊያገለግለን የሚችል ሜዳ ነው። ሁኔታ ከሰራ ነው ግን ብዙ ህፃናቶችን የምንረዳበት እኛም ትሬኒንግ የምንሰራበት የምንችለውን አስተዋጽኦ ካበረከትን ህልማቸውን እውን እናደርጋለን፣ እንሰራለን። በሀገር ውስጥና በመላው ዓለም የምትገኙ የደሬ ማክ ቲዩብ ፕሮግራም ተከታታዮች እንዲሁም የፈረንሳይና ቤላ ስፖርት አድናቂዎች በዛሬው ዕለት የፈረንሳይና ቤላ የጤና ስፖርት ቡድን 12ኛ ዓመቱን በቀድሞ ከፍተኛ 12 አጠቃላይ ሁለተኛ ደረጃ ትምህርት ቤት በአሁኑ የካ ኢንዱስትሪያል ኮሌጅ በደመቀ ሁኔታ ያከብራል። ይህንኑ ፕሮግራም በመላው ዓለም የምትገኙ የፈረንሳይና ቤላ የስፖርት አድናቂዎች እንድትከታተሉ ከአሁን ሰዓት ጀምሮ ይዘን እንቀርባለን። መላው የፕሮግራማችን ተከታታዮች ጥሩ ጊዜ እንደምታሳልፉ እምነቴ ነው። መልካም ቆይታ። ወደ አዳራሽ አብረን እንገባለን። ባለ ጭብጨባ እንድትቀበሏቸው በአክብሮት እንጠይቃለን። ለማንኛውም ድርጊት መነሻ ወይንም መከናወን በመጀመሪያ የሰላም አስፈላጊነት ለማናቸውም ነገሮች መሰረት ነው። ሰላም ለአንድ ሀገር እድገትና ብልጽግና ለህዝቦቿም የማህበራዊና የእድገት መሰረት ነው። ሰላም ህዝቦች ለህዝቦች ተሳስቦና ተዛዝነው የሚኖሩበት የህብረት ጥላ ነው። ሰላም ቀና መንፈስ የሚታከልባት ፍሬዋ በእጅጉ አጥጋቢና መርቂ ነው። ሰላም የጥይት ዝናብ የሚዘንባትና የሚወርድባት መስክ ሳትሆን ሰላም ባናቷ የሰላም እርግቦች የሚሽከረከሩባት፣ ህፃናቶች የሚቧርቁባት፣ ሳይንቲስቶች የሚቀምሙባትና የሚፈጥሩባት አምባ ነች። ሰላም አህጉር ከአህጉር አገር ከአገር ዘር ቀለም የማይባልበትና ሁሉንም በዘንባባ ዝንጣፊ የምታስተሳስር የፍቅር አውድማ ናት። የሰላም ነገር ሆነና ቅድሚያውን ለሰላም ሰጠን እንጂ ዋናውንስ ጉዳይ አልዘነጋ ነው። ጊዜው ሲራመድ ቀን ሲጨልም ላይ ሲነጋ ጀንበር ብቅ ስትል ከተኙበት እያቃሰቱ ከሩቅ ወዳጅ ጋር ሰላም አገናኛ። ቸረሮ ያሰማን፣ ድካሙን አሳምርልን፣ ደጉን አቅርብልን፣ መጥፎን አርቅልን፣ ካጉል ተተናኳሽ እጅግሩን ያዝልን ማለቱ የማለዳ አፍ ማብጫ። እኛም ዝግጅታችንን ስንጀምር ካንገታችን አጠፍ ከወገባችን ዘቅዘቅ በማለት ልባይና አክብሮታዊ የሆነ ሰላምታችንን በማቅረብ ነው። ከሩቅም ከቅርብም ለመጣችሁ እዚያ አዳራሽ ለታደማችሁ እንዲሁም በተለያዩ አማራጮች በዓለም ላይ የምትከታተሉ ይህን ፕሮግራም የምትከታተሉ የፈረንሳይ ልጆች በዌስተርን ዩኒየን፣ በንግድ ባንክ፣ በዲኤችኤል፣
የምትልኩ ማለት የምትከታተሉ የፈረንሳይ ልጆች ሁሉ አክብሮታዊ ሰላምታችንን በማቅረብ ነው። እንደምን ዋላችሁ? እሺ እንግዲህ ፕሮግራማችንን በይፋ ከፍተናል፣ በይፋ ጀምረናል። የመጀመሪያ ፕሮግራማችን የህሊና ጸሎት ነው የሚሆነው። የህሊና ጸሎት የምናደርገው በተለያየ አይነት ምክንያት ነው። የመጀመሪያው ሜዳ ውስጥ እንደ ሌላው ጊዜ ከሌሎች ጓደኞቹ ከጤና ቡድን አባላት ጋር እየተጫወተ ጤናውን እየጠበቀ መልካም ግንኙነቶችን እያዳበረ በአንዲት ጀንበር በአንዲት ዕለት ስፖርታዊ እንቅስቃሴ እያደረገ ሜዳ ውስጥ ወደቀ። ይሄ ወንድማችን ላይመለስ ዳግመኛ ላናገኘው እስከ ዘላለም አሸለበ። ገዛኸኝ ዲያጎ ሁለት ናቸው። እምነታቸውን፣ ፍቅራቸውን፣ ልመናቸውን ለማድረስ ወደ ግሸን ደርቤ ተጓዙ። ግሸን ደርቤ ደርሰው ጸሎታቸውን አድርሰው ልመናቸውን አድርሰው ሲመለሱ በመኪና አደጋ ሕይወታቸውን አጡ። ለፈረንሳይ ብቻ ሳይሆን ለመላው ኢትዮጵያውያን እጅግ መሪር ሐዘን ነበረ። በአንድ ዕለት ሁለት የፈረንሳይ ወንድማማቾችን አብሮ አደጎችን አፈር አለበስን፣ ልዑልና ይስሐቅን። ሌላው አዲስ አበባ ከተማ ውስጥ በአንዲት ጀንበር እንደምን አደራችሁ ብሎ ወጥቶ ደህና ደሩ ሳይል አዲስ አበባ መንገድ ላይ በአንድ መንገድ ላይ እየተጓዘ ድንገት ወደቀ። ላይመለስ በዛው አሸለበ። ፈረንጆች ምን ይላሉ? ማን ኖን ዌር ሂ ዋዝ ቦርን ኖት ዌር ሂ ሻል ዳይ። ሰው የተወለደበትን እንጂ የሚሞትበትን ቦታ አያውቅምና ሳይሰናበተን ድንገት እንደወጣ አዲስ አበባ ጎዳና ላይ ወድቆ አሸለበ። ይሄ ወንድማችን ሚኪሹ ሚካኤል በላይ ይባላል። ለነዚህ ሶስት ወጣቶችና በፈረንሳይና ቤላ የስፖርት ክበብ ውስጥ እናቶቻችሁ አባቶቻችሁ ለተለዩ ለመላው ቤተሰቦቻችን የአንድ ደቂቃ የህሊና ጸሎት በማድረግ ፕሮግራማችንን ስለምንጀምር ሁላችንም ከመቀመጫችን ብድግ በማለት የአንድ ደቂቃ የህሊና ጸሎት እናደርጋለን። እናመሰግናለን። እጅግ በጣም በተጣበበና ውድ በሆነ ጊዜ የሥራ ጊዜያቸውን ሰውተው እዚህ ፕሮግራም ላይ አልቀርም ብለው የመጡትን ክብርት ሚኒስቴር ዶክተር መቅደስን እጅግ በጣም እያመሰገንን የመጀመሪያውን ንግግር እንዲያደርግልን የቀድሞ የቲሙ ሊቀመንበር አቶ መድህኔ ዘካርያስን ወደ መድረክ ጋብዛለሁ። አመሰግናለሁ። ከዚህ አይነት መድረክ መሪ በኋላ መናገር ትንሽ ከባድ ነው እና ለሚኖረው መድረክ ላቀፍ ከወዲሁ ይቅርታ ጠይቃለሁ። ክብርት ዶክተር መቅደስ ዳባ የኢፌዴሪ የጤና ሚኒስቴር ሚኒስትር፣ የተከበራችሁ የአካባቢያችን የእድር አመራሮች፣ የተከበራችሁ የቡድን አባላት፣ ጥሪ የተደረገላችሁ እንግዶች እንኳን ለፈረንሳይና ቤላ ወንድማማቾች ጤና ስፖርት ማህበር ቡድን የ12ኛ ዓመት ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን ደህና መጣችሁ። ትንሽ የ12 ዓመቱን ጉዟችንን የተወሰነ ባክግራውንድ መስጠት አስፈላጊ ሆኖ ስለተገኘ እኔ ደግሞ 10 ዓመት አካባቢ ሊቀመንበር ሆኜ ሰርቻለሁ። የባለፉትን 3 እና 2 ዓመታት ሌሎች ወንድሞቼ ናቸው እያገዙ ያሉትና ምናልባት ትንሽ ሃይላይት ለመስጠት ነውና ቡድናችን ለማቋቋም እዚህ ፈረንሳይና ቤላ አካባቢ የምንኖር ከዚህ ቀደም ኳስ ተጫውተን ያለፍን
ከዚህ ቀደም በስፖርት ውስጥ የነበርን ወንድማማቾች በአንድ ላይ ይህንን የጤና ስፖርት ቡድን ማህበር ማቋቋም ለኛም ለማህበረሰቡም ይጠቅማል እንደዚሁም ደግሞ ለልጆቻችንም ይጠቅማል በሚል እሳቤ 2005 ዓመተ ምህረት ክረምት ላይ 80 አካባቢ የምንሆን ሰዎች ነው ያቋቋም ነው። ከነዚህ ወንድሞቻችን ጋር እዚህ ትምህርት ቤት ሜዳ ላይ ትምህርት ቤቱ ተቋሙ ፈቅዶልን ልምምድ መስራት በጀመርን ጊዜ ግማሽ ሜዳው የኮብልስቶን ተማሪዎች ማሰልጠኛ፣ ግማሹ ሜዳ ደግሞ ፍጹም ለስፖርት ማይመች ጥቁር አፈር የነበረበት ጊዜ ነበርና ይሄንን ነገር ከግምት ውስጥ በማስገባት ከራሳችን እና ከአካባቢያችን ካሉ በጎ ቀን አሳቢ ሰዎች ጋር በመተባበር ቢያንስ ከ6 ኪሎ እስከ ጉራራ ድረስ ሲሰራ ከነበረው አስፓልት መንገድ ይሰሩ ከነበሩ ኮንትራክተሮች ጋር በመነጋገር እንደዚሁም አዲስ አበባ ዩኒቨርሲቲ በአፍንጫው በር በኩል የተማሪዎች ካምፓስ ሲያወጡ የነበሩትን ቀይ አፈር በማስወጣት ወደ 500 ቢያጆ አካባቢ ቀይ አፈር አስደፍተን ይሄንንም አስተካክለን ሜዳውን ከኛም አልፎ በየዕለቱ ብዙ ሰዎች ስፖርት የሚያዘወትሩበትን እንዲሆን ለማድረግ ጥረናል። ይሄም ጥረታችን ተሳክቶልናል። ስለዚህ ለዚህ አንድ ጊዜ እንድታጨበጭቡና ምስጋና እንድትሰጡልኝ ይበል። ሌላው በየአመቱ በየደብረ ዘይት የሚደረግ የጤና ስፖርት ውድድር ላይ እንካፈላለን። ምናልባት ባለፈው 2 አመት ውስጥ ከአንዳንድ ጉዳዮች ጋር በተያያዘ ውድድሩ ለጊዜው የተቋረጠ ቢሆንም ባለፉት 10 አመታት ግን ክረምት ውድድር ላይ ደብረ ዘይት በበቂ ሁኔታ ስንወዳደር ቆይተናል። ከዛም ውጪ ደግሞ አባላቱን ከዚህ ከስፖርታዊ ውድድር ውጪ ደግሞ ወደ አንድ ሁላችንንም ሊጠቅም ወደሚችል ጉዳይ ከፍ ማድረግ አለብን ብለን የእድር ኮንሰፕት ያለው ከእድርም በኋላ ደግሞ ምናልባት የመረዳዳት የመተጋገዝ ሀሳብ ያለው ነገር ማድረግ ያስፈልጋል ብለን በተለይ ባለፈው 2 እና 3 አመት ውስጥ አግሬሲቭሊ በሰራነው ስራ ወደ 500,000 ብር አካባቢ ሼር ከአዲስ ኢንተርናሽናል ባንክ በመግዛት እያንዳንዱ የቡድን አባል የሼሩ ተጠቃሚ እንዲሆን ለማድረግ ችለናል ማለት ነው። ሌላው ምናልባት በዚህ አመት ከየካ ኢንዱስትሪያል ኮሌጅ ኦፊሻሊ በቀረበልን ጥያቄ መሰረት ምናልባት ኢንጂነር ሀብቴ የት ጋር እንዳለች አላቅም ዲዛይኑን ፕሪንት አድርጌ ያቀርባለሁ ብላይ ነበርና በዚህ በፐብሊክ ፕራይቬት ፓርትነርሺፕ ይሄንን ሜዳ ካላችሁ አቅም አንጻር ሰፈሩ ውስጥ ከነበራችሁ ሚና አንጻር እንደዚሁም ደግሞ እዚህ አካባቢ ላይ ያላችሁ የናንተ አስተዋጽኦ በጣም ጉልህ ነውና ሌሎች ሰዎች ይህን ጥያቄ አቅርበውልናል። ስለዚህ ቅድሚያ ለናንተ እንስጥ ባሉን መሰረት እኛ ኦልሬዲ ፕሮፖዛሉን አዘጋጅተን ወደ 10 ሚሊዮን ብር አካባቢ ይፈጃል የሚል ኤስቲሜሽን ያለው አንድ ትልቅ የስፖርት ማዘውተሪያና እንደዚሁ ደግሞ ህፃናት ልጆች ደግሞ የሚሰለጥኑበት የፉትሳል የሚመስል አነስ ያለ ሜዳ እንደዚሁ መታጠቢያ ቤትና ሽንት ቤት እና የአስተዳደር ቢሮዎች ያሉበትን ሜዳ ለመስራት ኦልሬዲ ከትምህርት ቤቱ ጋር የሜሞራንደም ኦፍ አንደርስታንዲንግ ለመፈራረም ጫፍ ላይ ደርሰናል። ይሄ ትልቅ ዜና ነው። አይ ሆፕ እዚህ ያላችሁ ሁላችንም ወንድሞቻችን እህቶቻችን በምትችሉት አቅም ቢኮዝ እኛ ኢኒሼቲቭ አለን የሚያግዘንንም ሰው መፈለግም ብዙ የሚከብደን አይነት ሰዎችም አይደለንም። ግን ፖቴንሻል ሪሶርስ ነው ያለን እንጂ ፋይናንስ የለንም። ሶ ፋይናንስ እናገኛለን፣ በፋይናንስ የሚደግፉን ሰዎች እናገኛለን ብለን ተስፋ እናደርጋለን። ይሄንን እድል ደግሞ እኛ አተነው ነገ የሌሎች ሰዎች እነሱም ዜጎች ናቸው መተው ተጠቅመውበት እኛ እየከፈል ከምንጠቀም እኛ ለአካባቢያችን ሰዎች በአነስተኛ ዋጋ አገልግሎቱን የሚያገኙበትን ሁኔታ ለመፍጠር እንድንችል ይህንን እድል እኛ ማግኘት አለብን ብለን እናስባለን። ይሳካልን ብለን ተስፋ እናደርጋለን። ከዛ ውጪ ምናልባት በዚህ በኮርፖሬት ሶሻል ሪስፖንሲቢሊቲ ዘርፍ የሰራናቸው የተወሰኑ ስራዎች አሉ። ቅድም ሲጠቀስ የነበረ ለምሳሌ ዳጎ የሚባለው ወንድማችን ልክ ከዚህ አይነት ድግስ የዛሬ 4 አመት ይመስለኛል ባልሳሳት በማግስቱ በነበረ ልምምድ ላይ ድንገት ሜዳ ላይ አረፈብንና
ሁላችንንም አስደንግጦን ሁላችንንም አሳስቦን ከዛው በኋላ ግን ምንድነው ማድረግ ያለብን ቢያንስ ቤተሰቡን ማቋቋም ያስፈልጋል በሚል በወሰድነው ቆራጥ እርምጃ ምንም ነገር ሳይኖረን ያሉንን ወንድሞቻችንን ውጭም ያሉ አገር ውስጥም ያሉ እዚሁ አካባቢ ያሉትንም ሰዎች አስተባብረን ኒርሊ 1 ሚሊዮን ብር አካባቢ የሚያወጣ 3 ክፍል ቤት ሰርተን የራሳቸውን መቋቋም የሚችሉበትና ባለቤቱም ልጆቹም ቢያንስ የተሻለ ኑሮ እንዲኖሩ ለማድረግ ችለናል። ይሄ ትልቅ ኩራት ሊሰጠን ይገባል። ሌላው ድንገት በዚህ አመት ደግሞ ያላሰብነው ነገር ገጥሞን ዘካሪያስ ተፈራ የሚባል አንድ የኛ ቡድን አባል ሐሙስ ልምምድ ላይ ድንገት ኤክሰርሳይዝ ሲሰራ ቆይቶ አርብ ዕለት ኮላፕስ አድርጎ ራሱን ስቶ የካቲት 12 ሆስፒታል ተኝቶ ሕክምና እየተሰጠበት ባለበት አይሲዩ ውስጥ ገብቶ ኦልሞስት የሞት ጫፍ ላይ ደርሶ በነበረበት ጊዜ ምን ማድረግ አለብን ብለን በምንችለው አቅም ገንዘብ ማሰባሰቡንም and የሚረዱንም ሰዎች በመናፈላልግበት ጊዜ ዛሬ በክብር እንግድነት የመጡት ዶክተር መቅደስ ዳባ ከፊት ሆነው ምንም አይነት ወጪ አታወጡም ህክምናውን አግኝቶ የተሻለ ሁኔታ ላይ እንዲደርስ እናደርጋለን ብለው ቃል በገቡልን መሰረት ሁሉ ነገር ተሳክቶ አንድም ሳንቲም ሳንከፍል ዘካሪያስ ከሞት ወደ ህይወት ተመልሷል። ለዚህ ዶክተር መቅደስ ዳባን አመሰግናለሁ። እንደዚሁም ደግሞ ምናልባት ይሄንን አመታዊ ድግስ ስናዘጋጅ ብዙ ጊዜ ኮንትሮቨርሻል ነው ማለት አንዳንድ ሰዎች ደግሳችሁ ልትበሉ ልትጠጡ ነው ይላሉ። እኛ ግን አንደኛ ፌስቲቫል በጣም አስፈላጊ ነው ብለን እናምናለን እንደ ቡድን ቢኮዝ ትልልቅ አባቶቻችንን የኛ የ20 አመት ምናምን ተላላቆች 30 አመት ተላላቆች እዚህ ቤት ውስጥ አሉ። የኛ ተናናሾችም ደግሞ እዚህ ቤት ውስጥ አሉና በጄኔሬሽን መሀል የሚኖርን ግንኙነት የበለጠ የተሰናሰለና የተጠናከረ እንዲሆን ያግዛል ብለን ስለምናምን ያንን ነገር ይሄንን አመታዊ ድግስ ማክበር ከጀመርን ይሄው እንግዲህ 12ኛ አመታችን ላይ ደርሰናል። ከባለፈው አመት ጀምሮ ግን በአካባቢያችን የሚኖሩ እድር ውስጥ ቢያንስ ወርሃዊ ክፍያ በበቂ ሁኔታ መክፈል የማይችሉ ሰዎችን ለይተን ልንከፍልላቸው ይገባል ከዚህ ለድግስ ካዘጋጀነው ገንዘብ በሚል ባለፈው አመት በ2016 ማለት ነው 120 ሺህ ብር አካባቢ ወጪ አውጥተን ከ10 በላይ ለሚሆኑ እድሮች መክፈል የማይችሉ ሰዎችን አቅመ ደካማ የሆኑ የማህበሩ አባላት የአንድ አመት ክፍያ ከፍለንላቸዋል። በ2017 ደግሞ ቁጥሩንም ብሩንም ጨምረን ከ153 ሺህ ብር አካባቢ ለዚህ ድግስ ካዋጣ ነው ገንዘብ ላይ ተቀናሽ በማድረግ ለአቅመ ደካሞች አመታዊ ክፍያውን ከፍለናል ማለት ነው። ይሄም እንደ አንድ ትልቅ ስራ ስለሆነ እባካችሁ አመስግኑልኝ። እናም ምናልባት በመጨረሻ መስጠት የምፈልገው ሪማርክ ምንድነው እዚህ አካባቢ በጣም ብዙ ተጽዕኖ ፈጣሪ ሰዎች በመሃላችን አላችሁ። ስለዚህ እኛ ወደፊት መተን አግዙን በምንል ጊዜ ብንተጋገዝ ከዚህ የተሻለ ብዙ ነገሮችን መስራት እንደምንችል እንደ አንድ ማሳሰቢያ ልናገርና ከማክበር ምስጋና ጋር ንግግሬን በዚህ ጨርሳለሁ። መድረክ መሪው ወደዚህ እንድትመጣ አመሰግናለሁ። አቶ መድህኔ ዘካሪያስን የቀድሞ የቤላና የፈረንሳይ ስፖርት ክለብ ፕሬዝዳንትን እጅግ በጣም እናመሰግናለን። ትንሽ ደከም ያላችሁ ነው የምትመስሉት። አዎ እንግዲህ እዚህ ፈረንሳይና ቤላ አካባቢ ያለው የስፖርት የጤና ስፖርት ቡድን ከስፖርትነቱ ባሻገር ኃላፊነታቸውን ማህበራዊ ኃላፊነታቸውን ለማወጣት የሰሩትን በርካታ ስራዎች ናቸው የገለጹልን። ለ10 እድር 153 ሺህ ብር ወይንም ለ167 አባወራ አመታዊ የእድር ክፍያቸውን ሸፍነዋል። ወር ደርሶ ምን እንከፍላለን ምን ይዘን እንሄዳለን ብለው እናት አባቶቻችን እንዳይሳቀቁ አድርገዋል። ይሄም በጣም ትልቅ ስራ ስለሆነ ሞቅ ያለ ጭብጨባ። አሁን በቀጥታ ወደ ሽልማት ስነ ስርዓት ፕሮግራም ነው የምንሄደው። አጭር ነው የሽልማት ፕሮግራም ስነ ስርዓቱ ከተጠናቀቀ በኋላ ወደ ምሳ ፕሮግራም እንሄዳለን ማለት ነው። ይህንን ሽልማት እንዲያስተባብሩልን የአሁኑን የፈረንሳይና ቤላ የስፖርት
ሊቀመንበር አቶ ቻለው ቸርነትን ወደ መድረክ ጋብዛለሁ። ለመጀመሪያ ተሸላሚያችን ሽልማቱን የሚሰጡልን የፈረንሳይ ነዋሪ አይደሉም። ዛሬ በእንግድነት ተጠርተው ነው። ፈረንሳይ አካባቢ የሚከናወኑትን ማህበራዊ ጉዳዮች የማየት የመታደም ከፍተኛ ፍላጎት አላቸው። ስለ ፈረንሳይ ብዙ ጊዜ ሲወራ ሲነገር በተለያየ ሁኔታ አድናቆታቸው ወደር የለውም። ዛሬ በመሐከላችን ይገኛሉ። እኚህ ሰው ሲኒየር ካፒቴን ሲሳይ ግርማሜ ይባላሉ። ዛሬ እንደውም በረራ ነበረባቸው ሰርዘው ነው እዚህ የመጡት። ለመጀመሪያው ተሸላሚ ሽልማታቸውን የሚሰጡልን እሳቸው ናቸው። እሳቸውንም ወደዚህ ጋብዛሉ። ተሸላሚያችን ቀደም ሲል የቀድሞ ሊቀመንበር በተወሰነ መንገድ ገልጾታል። የአንድ ሰው ህይወት ማትረፍ ቀላል ነገር አይደለም። ነገሮች በጨለሙበት እጅግ በጣም አስቸጋሪ በሆኑበት ሁኔታ ደርሶ የሰውን ህይወት ማትረፍ ትልቅ ዋጋ የሚሰጠው ነው። ለዚህም ብቻም ሳይሆን ፈረንሳይ ላይ በሚደረጉ ማህበራዊ ግንኙነቶች፣ ስራዎች ላቅ ያለ ተሳትፎና ጥረት የሚያደርጉ አሁንም በርካታ ስራዎችን የሚሰሩ እኚህ ታላቅ ሰው ዛሬ እንሸልማለን። ክብርት ዶክተር መቅደስ ዳባ የጤና ሚኒስትር፣ እጅግ በጣም እናመሰግኖታለን። ምን እንደተሰማቸው ለአንድ ደቂቃ እድል ልስጥ። አመሰግናለሁ። ምን እንደተሰማቸው ተብሎ ስለተጀመረ ግራ ገባኝ። መጀመሪያ ጠሪ አክባሪ፣ እንደገና ደግሞ በጣም የምወደው ሰፈር ላይ ስላለሁኝ ስላየዋችሁ ደስ ብሎኛል። ፈጣሪን አመስግኑልኝ። ያው ፈረንሳይ ለጋሲዮን ቤላ ያደግንበት የረገጥነው እንደገና ደግሞ ዛሬም ድረስ የህብረተሰብ አብሮ መሆን ፍቅር ባህል የሚታይበት ለኔ ያደግኩበት ትልቅ ሰፈር ነው። አባቶች የሚታዩበት፣ ወጣቶች አባቶችን የሚያከብሩበት፣ አገር እንድንወድ ያስተማራችሁን፣ ሁሉ ጊዜ ስንጠራ ስትጠሩ ወዴት ተብለን ከአንድ ወደ አንዱ ቦታ ወሬ አታውጡ እዛው የቤት ለቤት ነው ተብለን ብዙ ተመክረን ያደግነው እና በጣም የምወደው ሰፈር፣ በጣም የምወደው ህዝብ፣ በጣም የማከብረው ህብረተሰብ ውስጥ ስለጠራችሁኝ እጅግ አድርጌ አመሰግናለሁ። እድል ተሰጥቶን አገር እንድናገለግል እድል ተሰጥቶን ወደ ሀገራችን መተናል። ግን የበለጠ ደስ የሚለኝ ሁሌ ደግሞ ማየው የናንተን ፍቅር የናንተን አንድነት፣ ዛሬም ደግሞ እንደዚህ ሁሉ መገናኘቱ፣ ጓደኞቻችን ወጣቱ መካከለኛ እድሜ የሚባል የለ አዛውንት ሁሉ አንድ ላይ የሚቀመጥበት ነገር ዛሬም ባህላችን ስላልተወሰደብን ሳይ በጣም የእውነት ደስ ብሎኛል። የዚህ ህብረት ከዚህ በፊት እንግዲህ ቅድም እንደሰማነው 12 አመት ቀላል አመት አይደለም። በብዙ ከፍታ ዝቅታ ውስጥ እንደሆነ እርግጠኛ ነኝ እዚህ ድረስ ያመጣችሁት። እንደገና ደግሞ ዛሬ ትልልቅ ነገሮች ለማድረግ የዚህ የጤና ስፖርት ግሩፕ ብቻ አይደለም፣ ህብረተሰቡን በማገዝ የእድር ኃላፊዎች ዛሬ አባቶች እዚህ ያላችሁት ይሄንን የሚያስተባብሩ ካላቸው ሁሉ ላይ አካፍለው ህብረተሰብን ለመደገፍ የሚሞክሩትን በሙሉ እጅግ አድርጌ ማመስገን ፈልጋለሁ። አመስግኑልኝ። እንደው ሳልለው ማለፍ የሌለብኝ ብዙ ነገር በልብ ያሳስባችሁኛል እናንተ ሁሌ ሳይ። አንደኛው ምንድነው የምናደርገው የሚቀጥለው አመት ያሁኑ አመት እንግዲህ ኢንሹራንስ እጃችን ላይ ባለው ነው አይደል መዘርጋት ያለብን። ስለዚህ የጤና ኢንሹራንስ በሚያስፈልጋቸው 100 ሰዎች የምትመርጡትን ይዘን የሚቀጥለው ሲቤቻይ እናስገባለን ማለት ነው። ይሄንን ይሸፍናል። የሚቀጥለው ላይ ደግሞ ሌላ የክረምት በጎ ፍቃድ አገልግሎታችን የምንጀምርበት ጊዜ ነው። ይሄው ዛሬ ግንቦት ያለቀ ነው። ሰኔ ሐምሌ ነሐሴ ይመጣል። ስለዚህ የክረምት በጎ ፍቃድ ሲጀመር ሁሌ እንደተለመደው በፍቃድ አብራችሁን እንድታግዙን፣ እኛ ደግሞ ስክሪኒንግ ዛሬ ስሰማ ስፖርት እየሰራ የሆነ ነገር እያረገ እንዲህ የሆነ ወደቀ ሲባል ልብ ይሰብራል። ስለዚህ መጀመሪያ ጤናችንን ማየት እንዴት ነን የሚለውን መከታተል ስለሚያስፈልግ ፍሪ ስክሪኒንግ አዘጋጁና ቦታ ስክሪኒንግ እዚህ አዘጋጅተን ኮሚኒቲውን ህብረተሰቡን አብረን የምናይበት ነገር እናዘጋጃለን። ይሄንንም ቃል ገባለሁ ቲም ልካለሁ።
የቮለንቲር ቲሞችን ልክና ነፃ የህክምና ስክሪኒንግ ቦታዎች አዘጋጅተን ከትምህርት ቤቱም ከቲሙ ጋር እንነጋገራለን። የጤና ስፖርት ቡድን ስፖርቱን ብቻ ሳይሆን መከላከሉንም አብረን እንሰራለን ማለት ነው። ይሄንን እናደርጋለን። ሌላኛው ደግሞ በልቤ ላይ ያሳሰበኝ መሬቱን ስላላችሁ አሁን የስፖርቱ ስፖርት ለጤና ነው የሚባለው፣ ጤና ለስፖርት ነው። ሁለቱም አንድ ላይ ስለሚሄድ እንዳያችሁት እሁድ የስፖርት አገልግሎት እንሰራለን እኛ በወር አንድ ጊዜ ማለት ነውና ማስ ስፖርት ማስ እንቅስቃሴ ያደረግን በሽታ መከላከል ላይ እናተኩር። ምክንያቱም ህክምናው በጣም ውድ ነው በዛኛው ሳይድ ከሰራን በሚል የጀመርነው ነገር አለ። ግን ያንን ማሳደግ የሚቻልበት ሜዳ ስላላችሁ እሱ ላይ ላለው የመጀመሪያውን 1/10 እንኳን እኛ ብንመጣ ወደ 10 ነው ያላችሁት የ1 ሚሊዮኑን ፓርት መነሻ ተባብረን ፈንድሬዝ አድርጌ እኔ ያመጣለሁ ማለት ነው። አንዱ ይሄንን ካረግን ሌሎቹን ደግሞ የተባበርን 1 እጅ 2 እጅ 3 እጅ 4 እጅ እያለ ሁሉም መተባበር ስለሚችል እኔም ብቻዬን የምሰራው አይደለም። ሌሎችን ፈንድሬዝ አድርጌ ለኔ አንዱን ተውልኝ ብያለሁ። ሌላውን 9ኙን ደግሞ ሁላችሁም ተባብራችሁ ይሄንን ሜዳ ለልጆቻችን የሚሻገር ነገር አድርገን ሰፈራችን ላይ የሚያምር ደና ነገር ማየት ሁሉም ይጓጓል። ያንን አብረን እንሰራለን። በቀረው እንግዲህ ፈጣሪ በጀመራችሁት ባሰባችሁት እስከዛሬ በተለያየ ነገር የምታግዙትን ይጨምርላችሁ። ጤናችንን፣ ሰላማችንን፣ ፍቅራችንን ያብዛልን። እጅግ አድርጌ አመሰግናለሁ። ትንሽ ደቂቃ ላስቸግረው ነው ቆይ በእውነቱ ከሆነ እጅግ በጣም ልብን የሚያሞቅ ለመስራት የሚያነሳሳ እኛ ፈረንሳዮች ሁልጊዜ በልማት በመሳሰሉት ነገር ለሌሎች አርአያዎች እንደምንሆን ያሳየንበት ነው። በድጋሚ ለሳቸው እጅግ በጣም ትልቅ ክብር እንሰጣለን። እናመሰግናለን። የተወሰኑ ተሸላሚዎች አሉና ይህንንም ሽልማት ክብርት ሚኒስትሯ እንዲሸልሙልን በዚሁ አጋጣሚ ጠይቃለሁኝ። የሁለተኛው ተሸላሚያችን በርካታ የአካባቢያችንን ሰዎች በመደገፍ በማገዝ ይታወቃል። ለበርካታ እናቶች፣ እህቶች፣ ወንድሞች የስራ ዕድል ፈጥሯል። ከተማችን ውስጥ በርካታ ሪል ስቴቶችን በመገንባት ለተጠቃሚዎች በማስተላለፍ ለሌሎችም የስራ ዕድል በመፍጠር አርአያነቱ እጅግ በጣም ላቅ ያለ ነው። አቶ ጎበዜ ዘሪሁን ሞቅ ባለ ጭብጨባ ሽልማታቸውን መጥተው እንዲቀበሉ በአክብሮት እንጋብዛለን። አቶ ጎበዜ ከሌሉ ተወካይ የአቶ ጎበዜ ተወካይ ሌላኛው ፈረንሳይ የምታከብራቸው የምትሸልማቸው አቶ ዘሪሁን ሸለሜ የአዋጭ መስራችና ስራ አስኪያጅ በርካታ ወጣቶች ህልማቸውን እንዲኖሩ ያገዙ የጤና ቡድኑን የሚደግፉ ናቸው። አቶ ዘሪሁን ሸለሜ እሳቸው ከሌሉ ተወካይ ሌላኛው ፈረንሳይ አክብራ የፈረንሳይና የቤላ የጤና ስፖርት ቡድን አክብሮ የሚሸልማቸው ድሮጋ ፋርማ ኃላፊነቱ የተወሰነ የግል ማህበር የኚህ ማህበር ፕሬዝዳንት የፈረንሳይን አያውቁትም። ነገር ግን ፈረንሳዮች በሚያደርጉት ማህበራዊ ተሳትፎ ኃላፊነታቸውን ለመወጣት በሚያደርጉት ጥረት እጅግ በጣም ስሜታቸው ስለተነካ 100,000 ብር ቼክ ጽፈው ነው የሰጡት። የፈረንሳይና የቤላ ስፖርት ክለብ ያመሰግናቸዋል። ድሮጋ ፋርማ ኃላፊነቱ የተወሰነ የግል ማህበር ተወካይ
ሌላኛው የፈረንሳይና ቤላ የጤና ስፖርት ቡድን የሚያመሰግናቸው ትውልድን በመቅረጽ ሂደት ውስጥ የአንበሳውን ድርሻ የተወጡ ታላቅ መምህር ለታላቁም ለታናሹም አክብሮታቸው የላቀና በፈረንሳይ ሕዝብ ዘንድ ሁሌም የሚታወሱ ለፈረንሳይ በመንገድ በመሳሰሉት ነገር የተሻለ ተጠቃሚ እንዲሆኑ ሁሌም ሲጥሩ የነበሩ ብዙዎቻችን የምንላቸው ወይንም የምንጠራቸው ጋሽ ታዴ ነው። ነፍሳቸውን ይማር አቶ ታደሰ መንገሻ። አባታችን በቅርብ ነው የተለዩን። እንግዲህ እግዚአብሔር በአጸደ ገነት ያሳርፍልን። ስድስተኛው ተሸላሚያችን ለቲሙ የጀርባ አጥንት ነው። አለን ከምንላቸው ሰዎች መሃል አንዱ ነው። ለበጎ ነገር ጠይቀነው ሁልጊዜ ወደ ኋላ የማይሄድ ወደ አውሮፓ ሲሄድ ለቤተሰቦቹ ወይንም ለራሱ ብዙ ነገሮችን እንኳን ማምጣት ሲችል ለኛ ከአውሮፓ ኳስ እንኳን ተሸክሞልን መጥቷል የሚሉት እንዳልካቸው ይመኑ ነው። እንዳልካቸው የፈረንሳይና የቤላ ስፖርት ክለብ እጅግ በጣም ያመሰግነዋል። እንዳልካቸው ከሌለ ተወካይ ክብርት ሚኒስትርን እጅግ በጣም እናመሰግናለን። ሁልጊዜም ባላችሁበት ቦታ የድንጋይ ታክል ሳይሆን የጠጠር ታክል በማድረግ ማህበራዊ ኃላፊነታችንን እንወጣ። ክብርት ሚኒስቴር ዛሬ አስጀምረዋል። በልማት ፈረንሳይን ወደፊት እናስቀድማለን። እናመሰግናለን። ወደ ምሳ ከመሄዳችን በፊት ይሄ የጤና ቡድን ወደፊት ስለሚሰራቸው ስላሰባቸው ነገሮች አጭር ንግግር እንዲያደርግልን የአሁኑ ፕሬዝዳንት ቻላቸው ቸርነትን ወደ መድረክ ጋብዛለን። ከዛ ወደ ምሳ ፕሮግራም እንሄዳለን። የጠራናችሁ ሁሉ እንግዶች በእንደዚህ ሁኔታ ሁላችሁም ስለመጣችሁልን ከልብ ነው ደስ ያለን። ሁላችሁንም ከልብ በጓደኞቼ በቡድን አባላት ስም ከልብ አመሰግናለሁ። ያው ቅድም መዳንዬ ብዙውን ተናግሮታል ስለ ፕሮግራም። እኔ መናገር የፈለኩት አሁን ቀጣይ ስለምንሰራው ነገር ነው። በብዛት ተናግሮታል፣ ጨርሶታል። እንደገና ደግሞ ዶክተር መቅደስ ሁኔታዎቹን ደግሞ ለማስተካከል ከኛ ጋር አብራ እንደምትሰራ ነግራናለች። ስለዚህ ብዙም በዚህ በኩል ላይ የምጨምረው ነገር የለም። ግን ፕሊስ በጣም አስፈላጊ ጉዳይ ነው ይሄ ስራ። ምክንያቱም በጣም የምንቸገርበት ነው። በአመት ወደ 6 ወር አካባቢ ነው ትሬኒንግ የምናደርገው። 365ቱ ቀን ይባክንና የ6 ወሩ ብቻ ነው ትሬኒንግ የምንሰራው። ግማሹ አንሰራበትም፣ ምክንያቱም ሜዳው ጥሩ አይደለም። አሁን ባሰብነው ሁኔታ ከሰራ ነው ግን ብዙ ህጻናቶችን የምንረዳበት እኛም ትሬኒንግ የምንሰራበት ታናናሾቻችን የሚጠቀሙበት ሜዳ ስለሚሆን ሁላችሁም እንድታግዙን በዚሁ አጋጣሚ አደራ ላለው። ወደ ምሳው እንድንሄድ ጋብዛለሁ። ቴንክ ዩ። ይሄ ወደፊት የሚሰራው በእንደዚህ መልኩ ነው። አጠቃላይ 365ቱንም ቀን እንዲሁም 24 ሰዓት ሊያገለግለን የሚችል ሜዳ ነው። በጣም ስራው ከተሰራ ጥሩ ስራ እንሰራለን ብለን እንገምታለን። ይሄን ይመስላል። እሺ፣ የብዙ ኪሎ ሜትሮች መጀመሪያ አንድ እርምጃ ነው። ክብርት ሚኒስቴር የዚህን ልማት ወይንም ይሄ
ተግባራዊ የሆነ ልጆቻችን እንዲጫወቱበት፣ እንዲዝናኑበት፣ ጤናቸውን እንዲጠብቁበት አስጀምረዋል። በዚህም በሀገር ውስጥም በመላው ዓለም የምትገኙ የፈረንሳይና የቤላ ስፖርት ወዳዶች ይሄንን እውን እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ እንጠይቃለን። አሁን ክብርት ሚኒስቴርን በማስነሳት ወደ ምሳ እንሄዳለን። በመቀጠል በዛሬው ዕለት ጥሪ ከተደረገላቸው መካከል በፈረንሳይ አካባቢ እጅግ በጣም ታዋቂና ተወዳጅ ጋዜጠኛ፣ ዜና አንባቢ፣ ፕሮግራም አቅራቢ ሰለሞን ጡመልሳን ወደ መድረክ መጥቶ ሽልማቱን እንዲሰጥልን በአክብሮት ሞቅ ባለ ሞራል ሸኙልን። ወንድማችንን የፈረንሳይ ኩራት የሆነውን ሰለሞን ጡመልሳንን ከልብ እያመሰገንን ተሸላሚዎችን እንደሚከተለው አሳውቃለሁ። የመጀመሪያው ተሸላሚ ብሩክ ጸጋዬ ይባላል። ብሩክ ጸጋዬ ክብርት ሚኒስትሯ እዚህ እንዲመጡ ብቻም ሳይሆን ለፈረንሳይና ለቤላ ስፖርት ክለብ ያላሰለሰ ጥረትና ድጋፍ በማድረግ የሚታወቅ ወንድማችን ነው። እስካሁን ድረስ በፈረንሳይና ቤላ ስፖርት ክለብ አባል አልነበረም፣ ግን ካሁን በኋላ ያለምንም ክፍያ በአባልነት እንዲካተት እናደርጋለን ብለዋል። ብሩክ ጸጋዬን ወደ መድረክ ጋብዛለሁ። የፈረንሳይና የቤላ የጤና ስፖርት ቡድን አርማ ያለበትን የማስታወሻ ማሊያ ነው የተሰጠው። ሌላኛው መዲ ወይንም ሙሉጌታ ታደሰ በጤና ስፖርት ክለብ ውስጥ ባሳየው ከፍተኛ ዲሲፕሊን ተሸላሚ ይሆናል። ሙሉጌታ ታደሰ ወይንም መዲ ቀጠል አድርጌ የምጠራቸው ኑሯቸው ከኢትዮጵያ ውጪ በአሜሪካ ቢሆንም ለዚህ ለጤና ቡድኑ ድጋፍ ሁል ጊዜ ያለመታከትና ያለመሰልቸት ከፍተኛ አስተዋጽኦ የሚያበረክቱ ናቸው። ነዋሪነታቸው በአሜሪካ የሆኑ አንደኛ ሄኖክ አስፋው ወይንም አብላ፣ ሄኖክ አስፋው ወይንም አብላ ሌላው ተሸላሚያችን ወይንም ደግሞ የሚያመሰግኑት አንተነህ መስፍን ነዋሪነቱ አሜሪካ ነው። አንተነህ መስፍን ተወካይ ሌላኛው ተሸላሚያችን ወይንም የማስታወሻ ስጦታ የምንሰጠው ተመስገን አስፋው ነዋሪነቱ አሜሪካ ነው። ተወካይ ወላጅ አባቱ አሉ። የተመስገን አስፋው ሞቅ ያለ ጭብጨባ። በነገራችን ላይ የአብላም አባት ናቸው።
ከአሜሪካ ደግሞ አሁን ወደ ሆላንድ ልንሄድ ነው። ከሆላንድ መስፍን መሰለ። ሌላኛው የማስታወሻ ስጦታ የምንሰጠው እንዳልካቸው ይመኑ እጅግ በጣም እናመሰግናለን። ያው እንግዲህ ፈረንሳይ ላይ በዚህ በጤና ስፖርት ክለቡ ሊሰሩ የታሰቡ በጣም በርካታ ፕሮጀክቶች አሉ። ማህበራዊ ኃላፊነታቸውን ከመወጣት በተጨማሪ በጣም ልባም ልጆች ናቸው። የ500 ሺህ ብር አክሲዮን ገዝተዋል ከባንክ። አንድ ሞቅ ያለ ጭብጨባ። እንግዲህ ከአባላቱ መጨረሻ ላይ እዚህ አክሲዮን ላይ የኔን ስም እንደሚያስገቡ እርግጠኛ ነኝ። ይህንን በጉጉት እንጠብቃለን። ይህንን ልማትና ሌሎች ቀጣይ ነገሮችን አስመልክቶ የሚሰማውን ስሜት ለጋዜጠኛ ሰለሞን ጡመ ልሳን የተወሰነ ደቂቃ እድል እንስጥና ወደ ፕሮግራማችን ማጠቃለያ እንሄዳለን። አመሰግናለሁ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ፈጣሪ አምላክ እንኳን ለዚች ቀን በሰላም አደረሰን። በጣም የምንወደው በልባችን ውስጥ ያለው ፈረንሳይ ለጋሲዮን የማንነታችን ምሳሌ፣ የአንገታችን ማህተም፣ የህግ አግባሪነታችን፣ የስነ ስርዓታችን፣ የጨዋነታችን፣ የሀገር መውደዳችን የብዙ ነገር ምሳሌ ነው። እዚህ ስላደግን ስለተወለድን ደስታችን እጥፍ ድርብ ነው። እናመሰግናለን። ሁላችሁንም እንኳን አደረሳችሁ። በሙያዬ የሚቻለኝን ነገር በማድረግ ይሄ ወንድማማችነት፣ ይሄ ቤተሰባዊነት እንዲጠነክር የተያዘው እቅድ ወደ ውጤት ወርዶ ሁሉም ሰው እንዲደሰት፣ ሀገር እንዲኮራ፣ ሁላችንም ቀና ብለን እንድንሄድ በሙያዬ በተሰማራውበት ሙያ የበኩሌን ለማድረግ ዝግጁ ነኝ። በግሌም በድርጅቴም የማደርገው ነገር አለ። ስለዚህ ሁሌም ከጎናችሁ ነኝ። የማስታወቂያውንም ስራ በመስራት በነፃ በማስተባበር በዚህ ሙያ ላይ ያሉ በሙሉ ጉዳይ የሚመለከታቸውን በሙሉ በራቸውን እያንኳኳን እየገባን እየሰገድን ለዚህ ተቀደሰ ዓላማ መሳካት የበኩሌን የማደርግ መሆኔን በዚህ አጋጣሚ ቃል መግባት ፈልጋለሁ። ደስ እያለኝ እግዚአብሔር ይስጥልኝ። አመሰግናለሁ። እጅግ በጣም እናመሰግናለን። ጋዜጠኛ ጡመ ልሳን ሞቅ ያለ ጭብጨባ ወደ ቦታው መልሱልኝ። ያው እንደምታውቁት ጋዜጠኛ ሰለሞን ጡመ ልሳን ዝም ብሎ ድምጹን አጥፍቶ የሚሰራ ልጅ ነው። ዛሬ አጠገባችን ስላለን ብቻም ሳይሆን እዚህ አካባቢ ንብረት በተለይ ተሽከርካሪ በሚሰረቅበት ሰዓት ከማንም ቀድሞ ላይቭ ኢን ዘ ወርልድ ወይንም በሀገራችን በመላው ሁኔታ እንዲሰማ የበኩሉን አስተዋጽኦ በማድረግ ድጋፍ ለሚያስፈልጋቸው የሚቻለውን ሁሉ በማድረግ ለአንድ ደቂቃ ለአንድ ሰከንድ እንኳን ወደኋላ የማይል በደወልን ሰዓት ምን ልታዘዝ ብሎ ስልኩን የሚያነሳ ወንድማችን ነው። በዚያ አጋጣሚ ምስጋናችን ሰሌ ይድረስ። ያው ቀደም ሲል የፈረንሳይና የቤላ የስፖርት ክለብ ማህበራት ካደረጉት የማህበራዊ ኃላፊነታቸው ለድሮች በርካታ ገንዘቦችንና በርካታ አባላት የድር ለመክፈል እንዳይቸገሩ አድርገዋል። ይሄንን በተመለከተ ምን ተሰማችሁ ብለን ለአንድ ሰው እድል መስጠት አስፈላጊ በመሆኑ አቶ ሙላቱ ተክሌን ወደ መድረክ እንጋብዛለን። እሺ፣ አመሰግናለሁ ለተሰጠኝ እድል። የፈረንሳይና የቤላ የወጣት ቡድን ስፖርት ባደረገው ከፍተኛ የሆነ እገዛ የእድሮቻችን አባላቶች በችግር ላይ የነበሩ ድጋፍ የሚፈልጉ ከአንድም ጊዜ
2 ጊዜ ተመሳሳይ ድጋፍ በማድረጋቸው ይህንን በጎ አድራጎት ስራቸውን እውቅና ለመስጠትና ለማመስገን ትንሽ ቃላቶችን ለማካፈል ፈልጌ ነውና የጤና ቡድኑ የአባል የሆናችሁ ማህበርተኞች፣ ስራ አመራሮች፣ የእድር አባላት እንኳን በዚህ በዓል ላይ ተገኛችሁ፣ እንኳን መጣችሁ፣ እንኳን የነሱ ደስታ ተካፋይ ሆናችሁ። እኔንም ለዚህ እድል በመብቃቴ አመሰግናለሁ። እግዚአብሔር ይስጥልኝ። በመቀጠል አንዳንድ ሁኔታዎችን ለመግለጽ እፈልጋለሁ። ይሄ የጤና ቡድን ሲቋቋም መጀመሪያውኑ ዓላማ ነበረው። ዓላማውም በሁለቱ አካባቢዎች በቤላና በፈረንሳይ አካባቢ ያሉትን ወጣቶች በወንድማማችነት ማቅረብ፣ የጤናቸውንም ሁኔታ ለመጠበቅ የጠነከረ የስፖርታዊ እንቅስቃሴ እንዲያደርጉ፣ ይህንን በመከታተል እንደገና ከስሮቻቸው ያሉትን ደግሞ ወጣቶች በማደራጀት ለውድድር እንዲበቁ በማድረግና በዛሬው ጊዜ በጥሩ ሁኔታ ላይ እንደሚገኙ በየጊዜው የምንከታተለውና የምንሰማው ጉዳይ ስለሆነ ይሄ ከጤና አኳያም የሚደረገው እንቅስቃሴ ህብረተሰቡን በማገዝም የሚደረገው እንቅስቃሴ ከፍተኛ ስለሆነ ትኩረት ሊሰጠው እንደሚገባ ማሳሰብ እፈልጋለሁ። ሌላው ደግሞ ጎን ለጎን የውስጥ ችግር ይኖርባቸዋል። ለምሳሌ ሰው ይታመማል፣ አባሎቻቸው ይታመማሉ፣ ሀዘን ይደርሳል፣ ሰርግም ይኖራል። ይሄንን ለማቀናጀት ከብዙ ጊዜ ውጣ ውረድ በኋላ ደንባቸውን በማስተካከል መተዳደሪያ ደንብን በማስተካከል እኩል ወጥ የሆነ አንድ አይነት መስተንግዶ ለማድረግ እንዲያመች ጥረት አድርገው በዛሬ ጊዜ ሁሉም መስመር በያዘ መንገድ እያስተዳደሩት ይገኛሉ። ይሄም አንድ ትልቅ ውጤት ነው፣ በመተጋገዙ በኩል ማለት ነው። ሌላ በአካባቢ ደግሞ ያሉ ጎልማሶች በጤና መታወክ ምክንያት መስራት ያልቻሉ፣ እድር ላይ ግን ክፍያ መክፈል ያልቻሉ፣ እንደገና አባቶቻችን እናቶቻችን ደግሞ በአቅመ ደካማነት መክፈል ያልቻሉ፣ ብዙ ጊዜ እድሮች ላይ ችግር ስላለ ይሄን ለማገዝ ከጎናችን ሆነው ደግሞ እገዛ እያደረጉልን ይገኛሉ። እኔ በአብዛኛው እንግዲህ የወከልኩት በፈረንሳይ ላይ ከ80 ዓመት በላይ ከተመሰረተ የሆነውን የልበ ብርሃንና ቀበና አቦ መረዳጃ እድር እየመራሁ ነው ያለሁትና የዚህንም እድር 40 አቅመ ደካማ የሆኑትን ሰዎች ለ2 ዓመት ወደ 48,000 ብር ወጪ አድርገው አግዘውናል። ስለዚህ አሁንም ጭብጨባው ትንሽ የሳሳ ነው፣ ብትደግሙልኝ ደስ ይለኛል። ሌላው አንድ ከድሮ ጀምሮ እኔ ቀርቻ አላቅም፣ በየአመቱ እገኛለሁ በዚህ ዝግጅት ላይና የአባላት ዲሲፕሊን፣ የአመራሮች ዲሲፕሊን፣ አባላትና አመራሮች ተዋህደው እንዴት እንደሚሰሩ፣ እንዴት እንደሚከባበሩ፣ እንዴት በስነ ስርዓት ሁኔታዎችን እንደሚያካሄዱ በጣም የታዘብኩት ነውና አንዳንዴም ሳስበው ከአንድ የዲሲፕሊን ትምህርት ቤት ሁሉም ተምረው የወጡ ይመስላል። በጣም ነው ደስ የሚለውና አደንቃቸዋለሁ። አንድ እዚህ ላይ ደግሞ መጨመር የምፈልገው ነገር አለ። ለወደፊቱ ያሰባችሁትን እቅድ ሰምተናል፣ ተረድተናል። እናንተ በችግራችን ጊዜ ስትደርሱ እኛ ደግሞ ከጎናችሁ ለምን አንቆምም? ስለዚህ ህብረተሰባችንን እድርተኞቻችንን አስተባብረን አቅማችን በፈቀደ መጠን ልናግዛችሁ ስለምንፈልግ ይህንንም ቃል ገባለሁ። ይሄንንም ስል ደግሞ አመራሮች አብረውኝ ስላሉ ነው። አሁን እዚሁ ነው የተመካከርነውና ስለዚህ ይሄ አንድ ሰው ብቻ ውሳኔ አይደለም፣ የጓደኞቼም ስለሆነ ይሄንን
ወደፊት ከእናንተ ጋር እንነጋገርና አቅማችን በፈቀደ መጠን ደግሞ እንረዳለን እንላለን። እሺ ይሄን ሁሉ አረጋችሁልን፣ ጋበዛችሁን፣ ወገኖቻችን ረዳችሁልን። እኛ ደግሞ እስቲ አነሰም በዛ ሳንል አቅማችን በፈቀደ መጠን ትንሽ ማስታወሻ አሁን እንሰጣችሁ እንፈልጋለን። ስለዚህ የማህበሩ ሊቀመንበር ወደዚህ ቢመጡና የኔ ደግሞ የልበ ብርሃን ቀበና አቦ ዋና ጸሐፊ አቶ መሐመድ ወደዚህ ብቅ እሺ በጣም ነው የምናመሰግነው ለሰጣችሁኝ እድል፣ በጽሞና ስላዳመጣችሁኝ በጣም አመሰግናለሁ። ሁላችሁን አከብራችኋለሁ። አመሰግናለሁ። እሺ አቶ ሙላት ተክሌን እጅግ በጣም እናመሰግናለን። አንድ ሞቅ ያለ ጭብጨባ። እንግዲህ ያው ሁላችንም በየሙያችን በያለንበት ነገር የምንችለውን አስተዋጽኦ ካበረከትን ህልማቸውን እውን እናደርጋለን፣ እንሰራለን። የፈረንሳይና የቤላ ስፖርት ክለብ ከሚሰሩት ሳልጠቅስ ቀደም ሲል ካለፍኩት ነገር መካከል ታዳጊ ህፃናቶች ህልማቸውን እንዲኖሩ ካልባሌ ቦታ ታቅበው በስፖርት ራሳቸውን እንዲያደራጁ እንዲያሳልፉ ጥረት ያደርጋሉ። ለአሰልጣኝ በመክፈል እነዚህ ታዳጊ ህፃናት በስፖርት ከፍ ያለ ደረጃ ላይ እንዲደርሱ አስተዋጽኦ እያበረከቱ ነው። እንግዲህ ከአሁን ሰዓት በኋላ ሌሎች ወይንም ደግሞ ድንገት የተፈጠረ ፕሮግራም ከሌለ በስተቀር ከዚህ በኋላ የተዘጋጀውን ነገር እየተጠቀማችሁ የበላችሁ እየጠጣችሁ የጋራ ውይይት ታደርጉ ዘንድ እየጋበዝን መልካም የመዝናኛና የቆይታ ፕሮግራም እንዲሆን እያመሰገንን ለ12ኛ ብቻም ሳይሆን ለ15 ለ20 ለ50ኛው እንዲያበቃን እንመኛለን። በዚህ አጋጣሚ ይህ የታሪክ እውነት ለትውልድ እንዲቀመጥ ደሬ ማክ ስቱዲዮ የፊልምና የቴሌቪዥን የማስታወቂያ ስራ ስቱዲዮ ያለምንም ክፍያ ሙሉ መሳሪያውን ይዞ ይህንን እውነት ለመቅረጽ እዚህ ስለተገኘ ደሬ ማክን ከልብ እናመሰግናለን። ሞቅ ባለ ጭብጨባ አመስግኑልን። መልካም መዝናኛ፣ መልካም ቆይታ።